እናሳስባለን። ሰንበት ተማሪዎች በፊት ለፊት እየዘመርን አባቶቻችን ካህናት እየተከተሉ ሁላችንም እያጀብን ወደዛ ወደ መሰረት ድንጋይ ወደሚጣለው ስፍራ እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። ቦታ ስላለ አስፈላጊ
ቦታ ማንም የሚያጋፍር የለም። ቦታ ጠቧል። ቦታ እኮ ሰፊ ቦታ ነው። ወደ ሁሉ ስራቶች ትንሽ ሰፋ በል ወደ ኋላ ሁሉና ይሄ ሰፋ ይበል። ትንሽ ተባበሩ ሁላችሁ። ወደ ኋላ ያላችሁ ሰፋ አድርጉት። የተመደባችሁ አገልጋዮች ብቻ ወደዚህ ተጋበሉና ሌሎቻችሁ ወደ ኋላ ሰፋ አድርጉት። ረከኪ ጸጋ ግብረ ድንግል ያፊ ክብረ አስኬል ፍሳ ከሐሙስ አሰርቱ ቃል አቀዲሞ ንጽት የሰሙን ጸሎታ ለማርያም ወሰለታ ለአጻቢኪ ለአስዋሪኪ ለቆመኪ ለክርስቲያን ይቀቦማ ጸሎታ ለማርያም ወሰለታ ለርዕሰ ሊቃነ ጳጳሳት አባ ማትያስ ይቀቦማ ተወልዳ ጸሎታ ለማርያም ወሰለታ ለሊቀ ጳጳስና አባ ሕርያቆስ ይቀቦማ ተወልዳ ጸሎታ ለማርያም ወሰለታ ለሀገሪቱን ኢትዮጵያ ይቀባማ ተወልዳ ጸሎታ ለማርያም ወሰለታ ለመካነነ ደብረ ገነት ይቀባማ ተወልዳ ጸሎታ ለማርያም ወሰለታ ለአግብርታ ወለአልማታ ይኩነነ ወልተኦ ማርያም አይርጊ ጸሎተን ቅድመ መንበሩ ለእግዚእነ ምዕራገ ጸሎት ሰዓሊተ ምሕረት የአምላክ እናት የቅዱስ ኤፍሬም የአባ ሕርያቆስ የበላዔ መሬት ከልጅሽ ከፈጣሪሽ ከወዳጅሽ አናግሪኝ። አቤቱ ቅዱስ አምላክ ሆይ ሌሊቱን ሰላም አሳድረ ከጨለማ ወደ ብርሃን አምጥተህ ከዚህ ሰዓት ስላደረስከን እናመሰግናለን። እግዚአብሔር አምላክ ሆይ ይህንን የምንጥለውን መሰረት ካህናት ኑሮ የሚሻሻልበት ወንጌል የምንሰብክበት የተቀደሰ የልማት ስራ የሚስፋፋበት እንጀራ ያጡ እንጀራ የሚበሉበት እንዲሆንልን አባታችን ሆይ ብለን ስምህን እንጠራለን። በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣
ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። Oh
የኢየሱስ ክርስቶስ ቅዱስ ወንጌል ከ12ቱ ቅዱሳን ሐዋርያት አንዱ ቅዱስ ማቴዎስ የጻፈው ምዕራፍ 20 ከቁጥር 1 እስከ 16 እስመ ትመስል መንግሥተ ሰማያት ብእሴ በአለቤት ዘወፅአ በነግ ይትዓሰር ገባይተ ለአጸደ ወይኑ። መንግሥተ ሰማያት ለወይኑ ቦታ ሰራተኞችን ሊስማማ ማልዶ የወጣ ባለቤት ሰውን ትመስላለች። ዋጋቸውንም ለዕለት ድሪም ተስማምቶ ሊሰሩ ወደ ወይኑ ቦታ ላካቸው። በ3 ሰዓትም ወጥቶ ሌሎችን አየ። ስራ ፈተው በገበያ ቆመው እነዚያንም እናንተ ወደ ወይኔ ቦታ ሄዱና ስሩ፣ የቀናኝን እሰጣችኋለሁ አላቸው። እነሱም ሄዱ። ዳግመኛም በ6 ሰዓት በ9 ሰዓትም ወጥቶ እንዲሁ አደረገ። በ11 ሰዓት ወጥቶ ሌሎችን ስራ ፈተው ቆመው አገኘና ቀኑን ሁሉ ስራ ፈታችሁ ለምን ከዚህ ቆማችኋል? አላቸው። የተስማማን ስለሌለ ነው አሉት። እናንተም ወደ ወይኑ ቦታ ሄዳችሁ ስሩ፣ የቀናኝን እሰጣችኋለሁ አላቸው። በመሸም ጊዜ የወይኑ ቦታ ባለቤት ሹሙን እንዲህ አለው፣ ሰራተኞቹን ጠርተህ ዋጋቸውን ስጣቸው። በፊት ከኋለኞች ጀምርና እስከ ፊተኞች ድረስ። በ11 ሰዓት የተቀጠሩትን መጡና አንዳንድ ዲናር ሰጣቸው። የቀደሙትን መጥተው ከእነዚያ ይበልጥ የሚያገኙ መስሏቸው ነበር። እነሱም አንዳንድ ዲናር ተቀበሉ። ተቀብለውም በባለቤቱ ላይ አንጎራጎሩ። እነዚህ ኋለኞች 1 ሰዓት ብቻ ሰሩ፣ የቀኑን ጭንቀትና ሙቀት ከተሸከሙ ከእኛ ጋር አስተካከልካቸው ብለው። እሱም መልሶ ከእነርሱ አንዱን እንዲህ አለው፣ ወዳጄ አልበደልኩም፣ በ1 ዲናር ተዋውዬ የለም፣ የሚደርስን ይዘህ ሂድ። እኔ ለዚህ ለኋለኛው እንዳንተ ልሰጠው ወደድሁ። ወይስ በገንዘቤ የወደድኩትን ላደርግ አይገባኝምን? ወይስ አይነ ምቀኛ ነውን? እኔ ቸር ስለሆንኩ። እንዲህም ኋለኞች ፊተኞችን ይሆናሉ፣ ፊተኞችም ኋለኞችን ይሆናሉ። የተጠሩ ብዙዎች የተመረጡ ጥቂቶች ናቸውና። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። አቤቱ ቅዱስ አምላክ ሆይ ሌሊቱን ሰላም አሳድረህ እንደዚሁ ከዚህ ሰዓት ስላደረስከን እናመሰግናለን። እግዚአብሔር አምላክ ሆይ በዚህ ሰዓት የቤተ ክርስቲያናችንን ልማት መሰረት እየጣልን ነውና እንዲሁ ስራ ያጡትን ወደ ወይኑ ቦታ ሂዱ ብለህ ፈቃድ እንደሰጠህ የምንሰራው ስራ የካህናት ኑሮ የሚሻሻልበት፣ ድሆች የሚረዱበት፣ ሃይማኖታችን የሚስፋፋበት፣ ስነ ምግባር የምንማርበት፣ ወጣቶቹን በስነ ምግባር የምናሳድግበት እንድታደርግልን አባታችን ሆይ ብለን ስምህን እንጠራለን። በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊው እግዚአብሔር እናቱ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ በኃጢአተ ኩሉ ሕዝብ ከስናውቅ በድፍረት ሳናውቅ በስህተት በማሰብ በመናገር በስውር በግልጥ ከሠራነው ኃጢአት
እኔንም እናንተንም ማሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባል። ቡሩክ እግዚአብሔር አብ አሐዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ በታቀበ መጥምዕ ወመንጽሔ ቡሩክ እግዚአብሔር አብ አሐዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዕ ወመንጽሔ ለኩልነ ስብሐት ወክብር ለስሉስ ቅዱስ ይደል ያዘብደል አብ ወወልድ ወመንፈስ የመከኒሳ ደብረ ገነት ቅዱስ ሚካኤል ካቴድራል የሚያስገነባው ሁለገብ ባለ አራት ወለል የንግድ ማዕከል ህንፃ የመሰረት ድንጋይ በብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ ህዳር 16 ቀን 2018 ዓ.ም ተቀመጠ። እግዚአብሔርን አመስግኑ። የመከኒሳ ደብረ ገነት ቅዱስ ሚካኤል ካቴድራል ለሚያስገነባው ሁለገብ ባለ አራት ወለል የንግድ ማዕከል ህንፃ የመሰረት ድንጋይ በብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ ህዳር 16 ቀን 2018 ዓ.ም ተቀመጠ። እግዚአብሔርን አመስግኑ። የመከኒሳ ደብረ ገነት ቅዱስ ሚካኤል ካቴድራል የሚያስገነባው ሁለገብ ባለ አራት ወለል የንግድ ማዕከል ህንፃ የመሰረት ድንጋይ በብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ ህዳር 16 ቀን 2018 ዓ.ም ተቀመጠ። እግዚአብሔር አምላክ ይመስገን። እግዚአብሔር ይመስገን። ተናገሩ እኮ ይህም ተናገሩ። ፕሮግራሙ ይቀጥላል። ፕሮግራማችን ይቀጥላል። ብፁዓን አበው ሊቃነ ጳጳሳት ያው ባርከውልናል። ወደ አውደ ምሕረቱ ለሚሄድ እልል በሉ ምዕመናን፣ እልል በሉ። ሁላችንም ወደ አውደ ምሕረቱ እንሂድ። ወይ እንደገና ይከራል አሳለፈ አንዴ
ሀገረ ስብከት የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አባታችን አቡነ ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነት ስብከተ ወንጌል ሐዋርያዊ ተልእኮ ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር አባታችን መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ክቡር አባታችን መልአከ አሚን ክቡር አባታችን መልአከ አሚን ቆሞስ አባ ገብረ ሥላሴ ይርሳው የዚሁ ታላቅና አንጋፋ ካቴድራል ዋና አስተዳዳሪ፣ ክቡር ሊቀ ኅሩያን ዳዊት የክፍለ ከተማችን ዋና ስራ አስኪያጅ፣ እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአዲስ አበባ ሀገረ ስብከት የሥራ መምሪያ ኃላፊዎች፣ ከጠቅላይ ቤተ ክህነት ክቡር የካቴድራላችን ማኅበረ ካህናትና ልዩ ልዩ ሠራተኞች፣ በዚሁ ታላቅ መሠረታዊ ያለ ሁለገብ ሕንፃ የተገኘልኛችሁ ሁላችሁም ምዕመናንና ምዕመናት በእግዚአብሔር ስም እንደምን አረፈዳችሁ? እንደምን ስቆያችሁ? እንኳን ደስ አላችሁ፣ እንኳን ደስ አለን። እግዚአብሔር በእልልታ አመስግኑ። እንግዲህ በዚህ ሰዓት ታሪካዊና ታላቁ አባታችን የልማቱ አምባሳደር ባለምጡቅ አእምሮ የጀመሩትን ዛሬም በዚህ ሰዓት ተገኝተው ጊዜያቸውን መስዋዕትነት አድርገው ብፁዕ አባታችን አቡነ ሕርያቆስ ይህን መሰረት ያለውን ቦታ መሰረት አስይዘዋል። እንኳን ደስ አለን እላለሁ። በድጋሚ በፕሮግራማችን መሰረት አጭር ነው ፕሮግራማችን። የልማት ኮሚቴው ሰብሳቢ ክቡር አቶ ሻህ ግዛው አጭር ገለጻ ያድርጉልና ወደ ቀጣይ ፕሮግራማችን እንቀጥላለን። እናመሰግናለን። ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት እና የሀዲያና ስልጤ ሊቀ ጳጳስ፣ ብፁዕ አባታችን አቡነ ማርቆስ፣ ብፁዕ ሊቃነ አባቶች፣ ክቡር የሀገረ ስብከታችን ስራ አስኪያጅ፣ ክቡር አቶ ሊቀ ኅሩያን ዳዊት፣ ሁላችሁም እንደየማዕረጋችሁ እንደምን አደራችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? እስከዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ብፁዕ አባታችን እንኳን ወደ ታላቁ ካቴድራላችን ወደ ቤተ ክርስቲያኖት እንኳን በሰላም መጡ። ሰፊ ነገር የለንም። ከዚህ በፊት በተደጋጋሚ ስለ ስራው ስንገልጽ ነበር። የዛሬው መርሃ ግብርን ባጭሩ ምን እንደሰራንና ምን እንዳሰብን ገለጻ ለማድረግ ነው የመጣሁት። እንደሚታወቀው ይህ ካቴድራል የራሱ የሆነ ማስተር ፕላን የለውም። ግን በግቢ ውስጥ ያሉት ቤቶች በሙሉ በቆርቆሮና በተለያየ አቀማመጥ የተቀመጡ ናቸው። ይህ የልማት ኮሚቴ የካቴድራሉን እድሳት ካጠናቀቅን በኋላ ቀጥታ ይህን ኃላፊነት ራሳችን እንድንሸከም ወይም ራሳችን እንድንሰራ በካቴድራሉ ሰበካ ጉባኤና በአዲስ አበባ ሀገረ ስብከት ፈቃድና እውቅና ተሰጥቶን ስራውን ተረክበናል። ስራውን ከተረከብን በኋላ ቤተክርስቲያኒቷ ያስፈልጋት ምንድን ነው ብለን የመጀመሪያ ጥናት ስናደርግ ካቴድራሉ የሚተዳደርበት ማስተር ፕላን ሊኖረው ያስፈልጋል። ስለዚህ ሰዎች በተቀያየርን ቁጥር የተለያየ ዲዛይን ከምናመጣ ወጥ የሆነ በ25 ዓመት ውስጥ ተተግብሮ የሚያልቅ ማስተር ፕላን ማዘጋጀት ነው የሚል ሀሳብ ለሰበካ ጉባኤ አቀረብን። ሰበካ ጉባኤውን ይህንን አጸደቀልን። ይህንን ስራ በወቅቱ ከነበሩት የሀገረ ስብከት ስራ አስኪያጅ ጋር በቅርበት ሆነን እንቅስቃሴ ያደረግን። እንደሚታየው ማስተር ፕላኑን ቅድም ባስቀመጥነው መሰረት ድንጋይ ፊት ለፊት ላይ እና በዋናው በር መግቢያ ላይ አስቀምጠናል። በብፁዕነቱ ዛሬ እንዲመረቅ ያደረግነው አንዱ እሱ ነው።
ስለዚህም ከዚህ መነሻ አድርገን ሁለት ፕሮጀክቶችን አስከትለናል። የመጀመሪያው ፕሮጀክት የካቴድራሉ ማህበረ ካህናት የሚገለገልበት ለቤተክርስቲያኒቷ የገቢ ምንጭ ይሆናል ብለን ያሰብነው ባለ 4 ወለል የህንፃ ግንባታ ነው። ይህ ህንፃ የአዲስ አበባ ከተማ መስተዳደር የያዘውን የኮሪደር ልማት መሰረት አድርገን በዋናው አስፓልት ላይ ያሉት ሱቆች በቀጣይ 10 ሜትር ከመንገድ መሸሽ ስላለበት ያንን 10 ሜትር ታሳቢ አድርገን ከእነሱ ጀርባ የሚገነባ ሁለት ህንፃ፣ አንዱ ህንፃ 1200 ካሬ ሜትር ነው ስፋት ያለው። ይህንን 4 ወለል ህንፃ ለመገንባት ከማስተር ፕላኑ አንድ ይህንን እቅድ አወጣን። ሁለተኛው የካቴድራሉ ሰንበት ትምህርት ቤት በደንብ እርስዎም እንደሚያውቁት የዛ ፍሬዎች ነን እኛም። ላለፉት 32 ዓመት በቆርቆሮ ውስጥ ነው ያለው። ስለዚህ ይህንን ፕሮጀክት ካቴድራሉ እድሳት ከመደረጉ በፊት የተያዘ እቅድ ነበር። እድሳቱን አስቀድመን ከጨረሰ በኋላ የቀጣዩ ምዕራፍ እሱ መሆን አለበት ብለን ስላሰበን ሰበካ ጉባኤውን ስላጸደቀው ሁለተኛ ፕሮጀክት የሰንበት ትምህርት ቤቱ ባለ 4 ወለል ህንፃ 5ኛ ከላይ የሚጨመርበት ሆኖ እሱ የመሰረት ቁፋሮ ተካሂዶ 6 ወለሎች ቆመዋል። በቀጣይ የምናየው አንዱ ፕሮጀክት እሱ ነው። ስለዚህም የህንፃው የካቴድራሉ ገቢ ማስገኛ ህንፃ ለየት አድርገን የጀመርነው በልመና የሚሰራ አይደለም። ስለዚህ እንደ ሪል ስቴት አይነት ሆኖ ለምዕመናን በራሳቸው ገንዘብ ተሰርቶ ራሳቸው ከካቴድራሉ ሰበካ ጉባኤ አስተዳደር ጋር ወደፊት ውል ተዋውለው በኪራይ ሊታሰብ ተደርጎ በምዕመናን በራሳቸው ይሄ የቢዝነስ ስራ ነው፣ የበጎ አድራጎት ስራ ስላልሆነ በህግ በደንብ የጸና በውል የታሰረ ስራ ሆኖ ራሱ ገቢ አምጥቶ ራሱን እንዲችል የሚደረግ ህንፃ ነው። ይህ ህንፃ አሁን ባለበት ሁኔታ የታችኛው ወለል በሙሉ በምዕመናን ተይዟል። ሰዎች ከፍለዋል 50%። ልክ ግንባታው ሲጀመር ቀሪውን 50 ይከፍሉና የመጀመሪያውን ወለል የሚያስጨርስ አቅም ላይ ነው ያለ ነው። ባንክ ብድር ነው። ስለዚህም የመጀመሪያውን ወለል ገንብተን ቀጣይ የሚመጡትን ይህንን ማስታወቂያና እነዚህ ስራዎች ሲሰሩ ምዕመናን ይመጣሉ ብለን ተስፋ አድርገን ቀጣዩን ምዕራፍ ከዛ በኋላ የምናስከትለው ሆኖ አሁን ላይ ግራውንዱን የሚያስጨርስ አቅም ይዘን ስራውን ለመጀመር በመነሳታችን የመሰረት ድንጋዩ ዛሬ እንዲቀመጥ የሆነበት አንዱ ፕሮጀክት ይሄ ነው። ሁለተኛው የሰንበት ትምህርት ቤቱ ህንፃ እንዳልኩት አሁን ላይ የ6 ወለሎች ቆመዋል። በቀጣይ ባለን አቅም ይሄ በምዕመናን በለጋሾች በበጎ አድራጎት የሚሰራ ስራ ነው። ስለዚህም ሰፊ ቅስቀሳ የሚገኝለታም አድርገናል። ለልጆቻችን መማሪያ በአሁኑ ሰዓት ላይ ለተሰንበትን ብቻ ከ2000 በላይ ተማሪዎች በትምህርት ቤቱ ቅጥር ግቢ ውስጥ በክፍሎች ላይ ምዕመናን እዚህ እየተማሩ ልጆቻቸው እዛ ትምህርት ቤት ላይ እንዲማሩ እያደረግን ነው ያለነው። በርካታ ተማሪዎች፣ በርካታ ምድብ ያላቸው ህጻናት፣ ወጣቶች አሉ። ለእነሱ መገልገያ የሚሆን መግቢያ ላይ እንዳልኩት የ25 እና 30 ካሬ የሚሸፍነው ቆርቆሮ ክፍል የማይመጥን እና የማይችል በመሆኑ ይህንን ስራ ቅድሚያ ልንሰጠው የቻልንበት ዋናው ምክንያት ይሄ ነው። ስለዚህ ቀጣይ ሌሎች ስራዎችን ይህንን ፌዝ ከጨረስን በኋላ የካቴድራሉ ራሱን የቻለ ዕቃ ቤት የለውም። በርካታ ንዋያተ ቅድሳት አሉ። እጅግ በውድ የገዛናቸው ክቡር ሊቃውያን ዳዊት ያስታውሱታል። በካቴድራሉ ምርቃት ጊዜ በርካታ ንዋያተ ቅድሳት ምዕመናን ገዝተዋል። እነዛ በአግባቡ አይደለም የተቀመጡ ያሉት። ስለዚህ እነሱን ማስቀመጫ የሚሆን የዕቃ ቤት የመገንባት እቅድ አለን። ስለዚህ በአጭሩ አሁን ላይ ያሉን የፕሮጀክት ስራዎች እንደ ልማት ኮሚቴ እነዚህ ናቸው። ቀጣዮቹን እግዚአብሔር ይረዳናል ብለን እናስባለን። እግዚአብሔር ይስጥልኝ። ሞራል ያስፈልጋል። በመቀጠል ያው የክፍለ ከተማችን ስራ አስኪያጅ ሊቃውያን ዳዊት ለመልካሙ የልማት አምባሳደር ስለ ቦታው ገለጻ ያደርጋሉ። እሱነታቸው መካፈል ማለት ነው። ወደ ቀጣይ እንሄዳለን።
ሀገረ ስብከት ሊቀ ጳጳስ አባታችን አቡነ ማርቆስ ሊቀ ጳጳስ በፓትርያርክ ጠቅላይ ጽሕፈት ቤት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የበላይ ጠባቂ ክቡር አባታችን መልአከ ምሕረት አባ ገብረመድኅን ንጉሴ ቆሞስ የሀገረ ስብከታችን ስራ አስኪያጅ ሊቀ ማእምራን አካለ ወልድ ተሰማ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የኢትዮጵያ ኦርቶዶክስ ተዋሕዶ መገናኛ ብዙኃን የበላይ ኃላፊ ክቡር አባታችን መልአከ አሚን ቆሞስ አባ ገብረስላሴ ኤሳው የዚህ ደብር አስተዳዳሪ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የአዲስ አበባ ሀገረ ስብከት የክፍለ ከተማ የዚህ ደብር ካህናት፣ መንፈሳውያን ካህናት አባቶቼ፣ ምዕመናን እንኳን ደስ አላችሁ። ይሄን ቀን አሳያችሁ። በቤጣማ ከተሰጠ ቃል ቅዱስ ዳዊት ቅድም ምስባኩ ላይ የልፋትህን፣ የድካምህን፣ የላብህን የቃተትክበትን ሲያድግ ሲለወጥ ሲያምር ሲያፈራ ልታይ የምትወደው ቤትህ ሲስተካከል ታያለህ እንዳለው ብፁዕ አባታችን አቡነ ሕርያቆስ የዚህ ቦታ ራዕይ ድካም፣ ልፋት፣ ምልክት፣ ለውጥ፣ ወንጌል ትልቁ አይከን መለያ ሆነው የሚታወቁ አባት ናቸው። ዛሬ መንፈስ ቅዱስ ነው ገጥሞ ያንን ምስባክ እንዲሰበክ ያደረገው። ይደክሙ ነበር፣ እረፍት የላቸውም ነበር፣ ይናፍቃቸው ነበር። የልፋትዎት የድካምዎት መልአከ አሚን አባ ገብረስላሴን እዚህ ቦታ ላይ አምጥቶ ወደሚደንቅ ብርሃን ብዙ ከዋክብት የከበቡት ታላላቅ ብርሃን አምድ የተተከለበት ቦታ እየሆነ ስለሆነ የቤተ ክርስቲያን አምላክ ኢየሱስ ክርስቶስ በደሙ የገዛትን እናመሰግነዋለን። ክብር ለእሱ ይሁን። አባታችን የህዳር ሚካኤልን እኛም ረግጠነው ነበር። በደመቀው የአፍሪካ ህብረት ከተማ፣ የዲፕሎማት ከተማ፣ ዓለም አቀፍ ከተማ፣ የብሔራዊ ቤተ መንግስቱ መቀመጫ፣ የመንበረ ፓትርያርኩ መቀመጫ፣ የብዙ ህዝብና የብዙ ገንዘብ ማዕበልና ዝና መሰብሰቢያ አዲስ አበባን ትተው ጫማቸው እየወለቀ የገጠሪቷን ቤተ ክርስቲያን ዞረው ካሜራው ሳያምራቸው የቤተ ክርስቲያን አገልግሎት ቁርጠኝነት ስለሚፈልግ አማልቃውያን በበዙበት፣ መናፍቃን በበዙበት፣ ሰዎች ሆኖ ለመራመድ በሚያስፈራበት ቤተ ክርስቲያን እንዳስከብረዋት ሐዋርያት ተልኳቸውን አጠናቀው ትናንትና የገቡት ብፁዕ አባታችን የሐዋርያት አበው ዘመንን ደግሞ ስላሳዩን በዕድሜ በጤና በመንበሮት ያቆይልን። በዓይናችን ያየነው ነው፣ በጆሮአችን የሰማነው ነው፣ የዳሰስነው አገልግሎት ነው። 50 ምዕመናን በሌሉበት በለቅሶ የሚኖሩ ሰዎች ባሉበት የወደቀችዋ በሳር በሰንበሌጥ በተገነባችው ቤተ ክርስቲያን አጎንብሰው ሲያገለግሉ አይተናል። ለብሶ ብዙ ካቴድራል ጥብቅ አቀባበል ያደርጋል። ቢሆንም ያበልጦታል። ይሄ የአባቶቻችን ዘመን ስለሆነ በዚህ አገልግሎት ቅናት፣ ምስጋናና ምሳሌ አድርጎ መቀበል ይገባል። የቅናት መንፈሱ ግን ሰይጣናዊ ከሆነ የውድቀት ምልክት የተያዘባቸው የቤተ ክርስቲያን አምላክ የሚዋጋቸው በኮረስፖንዳንስ በኤክስቴንሽን የሚመሩ ሰዎች ምቀኝነት ስለሆነ አልቀበለውም። እኔ ከብዙ አባታችን በአገልግሎት በረከት አግኝቻለሁ፣ አይቻለሁ። ዛሬ ደግሞ የዚህ ቦታ አገልግሎት በእውነት አድሎ መልአከ አሚን አባ ገብረስላሴ ከመጡ በኋላ ብሔር ሳይመርጡ ማንነት ሳይመርጡ ትልቅ ትንሽ ሳይሉ ቦታውን ይዘው የልማት ኮሚቴውን ይዘው ማንዳቶሪ ሰጥተው ሬጉለር የሆነ ሕግ አጸድቀው የህብረት ስምምነት ተሰርቶለት በመደበኛ የእዝ ሰንሰለት ውስጥ ያለውን ስራ አስጠብቀው ዛሬ ደግሞ ማስተር ፕላን የሌለው ከተማ እጉር ወደ ገደል እንደመሄድ ማለት ነው። ማስተር ፕላን የሌለው ቦታ አዲስ አበባ ከተማችን ማስተር ፕላኗን 5 ጊዜ አፕሩቫል ሰርታለች። በየጊዜው ማስተካከያ ይደረግባታል። ማስተር ፕላን ከሌለ ቁልፍ ከፍቶ መግባት የሚቻል አይደለም። አሁንም በየአብያተ ክርስቲያናቱ ማስተር ፕላን ያስፈልጋል። የዚህ ማስተር ፕላን ለዘላለም ይቀጥላል ተብሎ አይጠበቅም። አንዳንዴ ገልብጦ የሚመጣ መንገድ ይመጣል። አንዳንዴ ፓስ ሊሰራ ይችላል። አንዳንዴ የወቅቱና የጊዜው ምሪት ያስኬደዋል።
የኒውዮርክ ማስተር ፕላን 23 ጊዜ ነው የተለወጠው የዓለም የደመቀችው ከተማ። ስለዚህ የማስተር ፕላናችሁ ዕድሜ ላይ መግለጫ እንፈልጋለን። ለምን ጊዜ ቆይቶ አፕሩቭ ይደረጋል? ምንን ያመለክታል? እንዴት ነው ካስት የተደረገው የተተነበየው የሚለው ያስፈልጋል። ስለዚህ የቦታ ለውጡ ሂደቱ፣ መንፈሳዊነቱ፣ አገልግሎቱ ብፁዕ አባታችን የእርሶ እዚህ ቦታ ላይ እየተከዙ ወንጌል በአግባብ ሳይሰበክ ሲቀር ወጥተው ጭራዎትን ይዘው በእንባ እንደሚያገለግሉት አይነት ዘመን ነው አገልግሎቱ። ሰባኪያኑ ወንጌል ካህናቱ መንደር ላይ አይታዩም። አገልግሎቱ ልዩ ነው። ስለዚህ የድካምዎትን ፍሬ ነው ዛሬ ያዩት። ምግብና መጠጥ አይደለም እኮ ድግስ አይደለም። አይምሮ ሲረካ፣ ህሊና ሲደሰት የማሸነፍ ማንነት ይታያል። አሸንፈዋል። አገልግሎቶትን የሚቀበል ህዝብ፣ የሚያፈቅር ቤተሰብ ነን ነው የሚሉት እናቶች እንዲህ ሲያዩት የድካምዎት ፍሬ ስለሆነ የዚህ ቦታ አገልግሎት ሰፍቶ በቀጣይነት የሚገነባው ቢውልዲንግ፣ የሚሰራው የሰንበት ትምህርት ቤት አዳራሽ፣ የኳስ መጫወቻ ለልጆች እንኳን ወደ ሌላ ዋልጌነት፣ ቁማርና ክፋት፣ ሺሻ ቤትና ጫት ቤት እንዳይሄዱ ቤተ ክርስቲያን ይዛቸው ስሜቶቻቸውን ብትጠብቅበት፣ ቲቺንግ ሆስፒታሎች፣ ቲቺንግ ሆስፒታል ማለት ደብል ፌስ ነው ወይም ሚቹዋል ይባላል። ለትምህርትም ያገለግላል፣ ለሕክምናም ያገለግላል። እነዚህን ሁሉ ያሟላ ፕሮጀክትና ማስተር ፕላን ስለሆነ የተገነባው በእርሶ ጊዜ በእርሶ አገልግሎት የቤተ ክርስቲያን መዶሻ የተዋህዶ መብራት የሆኑት ከብፁዕ አቡነ ማርቆስ ጋር ተገኝተው የመከኒሳ ደብረ ገነት ቅዱስ ሚካኤልን ካቴድራል አንድ እርምጃ ወደፊት መሰረት ድንጋይ ስላስቀመጡ ደስ ብሎናል። እንኳን ደስ አላችሁ። እግዚአብሔርን አመስግኑ። በቀጣይነት የሚሰሩ ስራዎች ሂደቶች በቅርብ እየተከታተልን እዚህም ያለው የተዋጣለት ከ20 በላይ ቴክኒካል መሐንዲሶች፣ ኢንጂነሪንጎች፣ የሳኒታሪ የኤሌክትሪካል ባለሙያዎች ስላሉ በዛ መልክ ይከናወናል። እግዚአብሔር ያቆይልን፣ ይጠብቅልን። ይሄ መግለጫ ሊሰጥ የሚገባው በመልአከ አሚን ነው። መደበቅ ይወዳሉ። አንድ ቀን ገልጣችኋቸው በአደባባይ እናያለን ብለን እንጠብቃለን። ሞራን ያስፈልጋል። አንድ የምናከበሯቸው ታላቁ አባታችን መልአከ አሚን ቆሞስ አባ ገብረ ሥላሴ ይርሳው አጭር ገለጻ አድርገው ወደ ብፁዕነታቸው ይቀርባል። ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከትና የሀዲያ ስልጤ ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ብፁዕ አባታችን አቡነ ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የስብከተ ወንጌል ሐዋርያዊ ተልእኮ የበላይ ኃላፊ ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ መልአከ ምሕረት ቆሞስ አባ ገብረ መድኅን የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ሊቀ ኅሩያን ዳዊት ታደሰ የክፍለ ከተማችን ዋና ስራ አስኪያጅ፣ መልአከ ገነት ሙሴ ዘነበ፣ እንደዚሁም የሀገረ ስብከት የየክፍሉ ኃላፊዎች፣ የክፍለ ከተማ እንደዚሁም የገዳማት የአድባራት የመጣችሁ እንግዶቻችን፣ እንግዲህ በእውነቱ ከዚህ በመቀጠል በሚገባ የቦታውን አጠቃላይ ታሪክና ምን ሊሰራ እንደታሰበና ወደፊት ምን መሰራት እንዳለበት ከምን ላይ ተነስተን የት ላይ መድረስ እንዳለብን በሚገባ የክፍለ ከተማችን ዋና ስራ አስኪያጅ ሊቀ ኅሩያን ዳዊት በሚገባ በእውነቱ ታግዘው በሙያ ታግዘው በሚገባ ትንታኔ ሰጥተው ስላስቀመጡት ወደፊት ራዕያችን በልማት ኮሚቴውን በኩል እንደዚሁ ስለተገለጠ በተደጋጋሚ ሀሳቡ ሲቀርብ ስለነበረና ልንሰራ ያሰብነው ሀሳብ አሁንም እንደዚሁ ሁላችንም በእውነቱ ሰምተነዋል ማለት ነውና እጅግ አድርገን በእውነቱ እናመሰግናለን። እንግዲህ ብፁዕ አባታችን እንደተባለውና እንደተገለጠው በዛሬው ዕለት እንዲሆንና በዚህ ሰዓት በእውነቱ የፕሮግራም እንዲከናወን ብፁዕ አባታችን በነበራቸው የሐዋርያዊ አገልግሎት ከፍተኛ ስራም ስለነበራቸው ዛሬ ደግሞ በስራ ሰዓት እድሉን ሰጥተውን በዚህ በመካከላችን ተገኝተው ብፁዓን አባቶቻችን እየባረኩን ስለሆነ ሁላችንም ድምፃችንን ከፍ አድርገን እልል ብለን ልናመሰግን ያስፈልጋል ማለት ነው። በእውነቱ ሌላ
ሌላው እንግዲህ ፍቅር ነው። ከምንም በላይ እዚህ እንድንደርስ እንደተባለው ሰው በየትኛውም ሰዓት በየትኛውም ዘመን ሰበካ ጉባኤ ሲቀመጥ በተቀመጠው ማስተር ፕላን መሰረት እንደ ሳር እየመዘዘ የሚሰራውን ስራ ዛሬ አንዱን ይሰራል፣ ነገ ደግሞ አስፈላጊ ሆኖ ሲገኝ በዚያ ልክ ይሰራል ማለት ነው እና ልክ እንደ ጉልት ገበያ በየአካባቢው ላይ ቆርቆሮ በቆርቆሮና ያልሆነ ነገር የሚቀመጥበት ነገር አይደለም ማለት ነው። በብዙ ድካም የተሰራ ነው። እንደ ልማት ኮሚቴ በእውነቱ የልማት ኮሚቴ ቀደም ሲል ይህንን ትልቅ ካቴድራል እያፈሰሰ በአንድ እየተቀመጠለት ማስቀደሻ ጠፍቶ የነበረውን በሚገባ ስር ነቀል እድሳት አድርጎ በዚህ አይነት መልኩ እንደዚህ መድረኩ ሁሉ አምሮ ተውቦ ለአገልግሎት ልዩ በሆነ መንገድ ያዘጋጀ በእውነቱ የልማት ኮሚቴው ነውና ሁላችንም ልናመሰግናቸው ይገባል ማለት ነው። በቀጣይም ደግሞ ምንም ነገር ሳይከፈላቸው ቤተ ክርስቲያኒቷን ከችግር ተላቃ ለመንፈሳዊ አገልግሎቱ ከፍተኛ ድጋፍ የሚሰጠውን ይህንን ልማት በእውነቱ ከሆነ በተለይም ደግሞ በየጊዜው የዚህ ካቴድራል መልኩና ጠባዩ ልመና ጃንጥላን እየዘቀዘቅን ምንጣፍ እያነጠፍን ሳንለምን ህብረተሰቡ በራሱ ተነስቶ እንዲሰራው ህዝቡ ራሱ ሰርቶ ራሱ እንዲገለገልበት ለቤተ ክርስቲያኒቷ የተሟላ አገልግሎት እንዲሰጥ ተደርጎ ነው። በእውነቱ ይሄ 1200 ካሬ ላይ ያረፈ ህንፃ እንዲገነባ አስፈላጊው ቅድመ ዝግጅት የተጠናቀቀው በዚህ አይነት መልኩ ነው ማለት ነው እና በሰላም በፍቅር በአንድነት በስምምነት ነው እየሰራን ያለ ነው። ስለ እውነት ከሆነ የክፍለ ከተማችንም ስራ አስኪያጅ ሊቀ ኅሩያን ዳዊት በእያንዳንዷ ሰዓት ይህን ያህል ጊዜ አብረን በምንቆይበት ጊዜ በማገዝ በመርዳት በማሰብ ስለ እውነት ከሆነ እንደ ባለስልጣን ሳይሆን ራሳቸውን ዝቅ አድርገው ከእኛ ጋር ጠዋትም ማታም በጠራናቸው ሰዓት እንደሚታዘዝ እንደተላላኪው ነው ሲያገለግሉን ነው አብረን እየሰራን ያለ ነውና ምስጋና ይገባቸዋል። ሁላችንም እግዚአብሔርን ልናመሰግን ይገባል። የሰበካ ጉባኤው አባላት እዚህ ተገኝተዋል። በእውነቱ እነ መጋቤ ሰናያት ሚካኤል የሰበካ ጉባኤ አባላትም እንደዚሁ ተባብረን ከሰንበት ትምህርት ቤቱም ጋር ቢሆን የሚበጀውና የሚጠቅመው ይሄ መንገድ ስለሆነ ሁላችንም በፍቅር ተሳስረን እጅ ለእጅ ተያይዘን ነው እየተጓዝን ያለነውና ቀጣዩም ስራችን ያማረ የሰመረ ይሆናል ብለን ተስፋ እናደርጋለን። ከእንግዲህ ከዚህ በመቀጠል በብፁዕ አባታችን በአቡነ ሕርያቆስ የአዲስ አበባ ሀገረ ስብከት መልካም ፈቃድ ታላቁ አባታችን የወንጌል ገበሬ ባለፈውም የሊቀ መላእክትን የቅዱስ ሚካኤልን በዓል ታላቁን በዓል በምናከብርበት ጊዜ ለአንድ ሰዓት ያህል ህብረተሰቡ የተደሰተበት ሰፊ ወንጌል አገልግሎት በመስጠት የተሟላ ሙሉ አገልግሎት ሰጥተው በእውነቱ ደስ የሚል አገልግሎት ነበር የሰጡንና አሁንም እንግዲህ ብፁዕ አባታችን አቡነ ማርቆስ ይባርኩናል፣ ያስተምሩናል። ወደ ብፁዕ አባታችን በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን ብፁዕ አቡነ ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌልና ሐዋርያዊ ተልእኮ የበላይ ኃላፊ ሊቀ ጳጳስ ክቡር መልአከ ምሕረት አባ ገብረ መድኅን ንጉሴ የሀገረ ስብከታችን ዋና ስራ አስኪያጅ፣ ክቡር መምህር አካለ ወልድ ተሰማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ዋና ስራ አስኪያጅ፣ ክቡር ሊቀ ኅሩያን ዳዊት ታደሰ የክፍለ ከተማችን ስራ አስኪያጅ፣ የሀገረ ስብከት የስራ ኃላፊዎች፣ ክቡር መልአከ አሚን አባ ገብረ ሥላሴ ይርሳው የደብሩ ዋና አስተዳዳሪና በዚህ ያላችሁ ሁላችሁ ሊቃውንተ ቤተ ክርስቲያን የእግዚአብሔር ልጆች ምእመናን እንደምን ሰነበታችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የጅማሬ ባለቤት እግዚአብሔር ነው። እግዚአብሔር ያስጀምራል፣ እግዚአብሔር ያስፈጽማልና የተያዘው እቅድ የተነደፈው ፕሮጀክት እጅግ በጣም
የሚያጓጓ ነገን በተስፋ እንድናይ የሚያስናፍቀን ነውና እግዚአብሔር ረድቶ መልአኩ ቅዱስ ሚካኤል ተራድቶ አማልዶ ይህ ሥራ ተፈጽሞ ለማየት ለማጠናቀቅ ያብቃን። እግዚአብሔር ከሁላችን ጋር ይሁን። ብፁዕ አባታችን ብፁዕ አቡነ ማርቆስ ቃለ ምዕዳን ቡራኬ ሰጥተውን እንዲጸልዩልን ጠይቃለሁ። እግዚአብሔር ከሁላችን ጋር ይሁን። እሺ ሁላችሁም ብድግ በሉና እንግዲህ ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባና ሀዲያ ሀገረ ስብከት ጳጳስ፣ ሌሎችም በየስማችሁ በየማዕረጋችሁ እንግዲህ የተቀደሰ ነገር ነው። በይበልጥ ካህናት ልትደግፉት፣ ልትጸልዩ፣ ሕዝቡ ልትቀሰቅሱ ይገባል። ጊዜው እንደዚህ ካልሆነ ያው የምታውቁት ነው። በጣም እንደ ትናንቱ አይደለም። ተማሪ ቆፈዳ ይዞ እንተ ስማ ለማርያም የሚልበት አይደለም። በአጠቃላይ ታውቁታላችሁ እና ይሄ የተቀደሰ ቅድም በምስባኩ በወንጌሉም የተነገረው ይሆን በጥንተ ፍጥረት አዳምም ብላ በአፈ ገጽከ የተባለበት ቅዱሳት መጻሕፍት እና ቅዱስ ጳውሎስ የማይሰራ አይብላ ብሎ ደፍሮ የተናገረበት ነው እና ይሄ በጣም ጊዜውን ዋጁት ማለት ይሄ ነው። ጊዜው ያው 4 ሰዓት ነው ቀኑ ቤቱ እንደነበረው፣ ግን ኑሮውን ነው። ኑሮውን እንዴት አድርጋችሁ ልጅ እንድታሳድጉ ኑሯችሁ ከምዕመናኑ ጋራ እንደ ምዕመናኑ ልጆቻችሁ ትምህርት ቤት በጊዜ ሄደው እንዲማሩ ለእምነታቸው ለዜግነታቸው ምቹ እንዲሆኑ ቅድም ወንጌሉን ለምን ትቆምክሙ ለምን ስራ ፈታችሁ ቆማችሁ ብሏል። ሁሉ ዕለተ ጽሩዓኒክሙ ቀኑን ሙሉ ሰዓቱን ሁሉ ለምንድን ነው ስራ ፈታችሁ የቆማችሁ ቢላቸው የሚቀጥረን አጣን፣ የሚያሰማራን አጣን። እስመ አልቦ ዘተአሰበነ ያሉ እና አሁን ወጣቱ እንደዚህ ነው። ወጣቱ በሜዳ ቆሞ የሚታየው የስራ እጥረት በዲግሪ ተመርቆ ተምሮ ዛሬ ስራ ያው እንደምታውቁት ነው እና ስለዚህ ይሄ በወንጌሉ እውነቱ ሰዎችን እየፈለግ ስራ ያጡትን ስራ እንዲያገኙ የምናደርግበት ይሄ ህንፃ እንግዲህ ለሁሉ ነው። ድሆቹ በጉልበት ብዙ ጥቅም አለው። ማዶ ያለውን ህንፃው አልቆ ከዚያ በፊት ያለው ብዙ ወጣት እንጀራ ይበላበታል። ብዙ ባለሙያ ሙያውን ያበረክትበታል፣ ገንዘብ ያገኝበታል እና በጣም ጥቅም ነው። ጥሩ ጥቅም ያለው ነው። ዛሬ እንደ ጊዜው ነው። ወንጌሉ ብቻውን ሊበቀል አይችልም። ሰው ካልበላ ካልጠጣ እንደሆነ በተለይ በግሌ የካህናት ኑሮ የሚለው ምንጊዜም እኔ ይሰማኛል። ህዝቡም ሊያውቅ የሚገባ በሙሉ ልባቸው በፈቃደኝነት እንዲያገለግሉ ኑሯቸው መሻሻሉ አስፈላጊ ነው። ሰባክያንም እዚሁ በራሳቸው በጀት
ያው እየዞሩ ለእንጀራ ብቻ ሳይሆን ፉል ታይም እያገለገሉ ቤተ ክርስቲያናችን መጠበቅ ተገቢ ነው። እንግዲህ ለዚህ ደግሞ ብፁዕ አቡነ ሕርያቆስ ያው ዝም በቀል ናቸው። መልክና ያው ብዙ ጋር ቤተሰብ እንደተባለው ቅድም አብረው ካህናቱ ጋር ከምዕመናኑ ጋር ከዚሁ ቦታ ነው። እግዚአብሔር ደግሞ ወደ ተሻለ አገልግሎት ብሎ ወደ ትልቁ አባትነት የወሰዳቸው እና ሰውም እንግዲህ እንደተባለው ነው። እድለኛ ነዎት። ከዚህ እንዲያው አባት ከሆኑበት ቦታ መልሶ ደግሞ ህዝቡን አይዟችሁ፣ ካህናቱንም አይዟችሁ ማለቱ ልዩ እድል ነው። አንዳንድ ጊዜ አለቃ ከሆኑበት ቦታ አዲስ አበባ አስቸጋሪ ነው፣ ውጣ ውረድ ነው። ለአለቆችም ብዙ ያደክማል። እንኳን ከዚሁን መልሶ ደግሞ በናፍቆት እንኳን መጡ ልማቱን ይባርኩ መንገድ ያሳዩ መባል ትልቅ እድል ነውና እንግዲህ እሱም እንኳን ደስ አለዎት። መልአከ አሚንም በእውነት ይኸው ነው። በሄዱበት ሁሉ ያው ታውቃላችሁ ልማት እድላቸው ነው። አክሊሉ ቅጥል ስሙ መልአከ ምንድን ነው? መልአከ ብስራት። እንግዲህ ሁሉም መልአክ ስለሚባል መልአከ ምንድን መልአከ መላእክት። እንግዲህ ገብርኤልና ሚካኤል ከተቀበሉት እኔ አልቀበሉም። መልአከ መላእክት ይህ በእውነቱ መሻሻል አለበት። ለሱ ሳይሆን ፍጡር መልአከ መላእክት ሰው እግዚአብሔር ነው። መልአከ መላእክት እንጂ ለእኔ አይመቸኝም። የነ ገብርኤል የነ ሚካኤል አለቃ ማለት ነው። እና ይሁን ግድ የለም መልአከ ብስራት ነው ዋናው ቢመቸው። ለዚህ ለልማቱ ብስራት ብለው ይሄን ነው። እና መልአከ አሚንም እድለኛ ነዎት። ብዙ ባይባልም እስከዚህ ልማት ለማሳየት እዚህ መቆየት ትልቅ እድል ነው። እና አሁንም ደግሞ የጀመሩትን አባቶ ጋር ነው ወንድሞ ጋር ወንድሞቹ ጋር ነው ይሄንን ዳር ማድረስ በጣም ተገቢ ነው። ጀምሮ መሸሽ ያስፈልግ። ከዚሁ በዚሁ ታሪክ ደግሞ እንግዲህ የሚካኤል ታሪከኛ ቦታ ነው። አቡነ ሕርያቆስ ስልቱን ይንገሮት ወደዚያ እንዴት እንደሚቀድ ደከመው እንዴ? ደክሟቸዋል። በቃ ይበቃናል። እንግዲህ ደስ ይላል። አቤት ነው። አንድ ማሳሰቢያ አለ ነው የሚሉ። እሺ፣ ማሳሰቢያው ምንድን ነው? መምህር ዶክተር አካለ ወልድ የመገናኛ ብዙኃን ድርጅት ዋና ስራ አስኪያጅ ናቸው። ሰራተኞቻችን ይዘው የቅዱስ ሚካኤል ዕለት ያው እዚሁ ቀረጻ በማካሄድ ለህዝቡ እንዲደርስ እያደረጉ ነው። አሁንም በመካከላችን ተገኝተው ይኸው ይህንን ፕሮግራም እያከናወኑልን ስለሆነ ስለረሳን ሁላችንም ልናመሰግናቸው ይገባል። እሺ እንግዲህ እግዚአብሔር አምላክ ሆይ ይህንን የጣናውን መሰረት ፈቃድ ሆኖ በአጭር ጊዜ የምዕመናን ልቡና ተነሳስቶ በካህናቱ ጸሎት እኛም በጸለይነው ጸሎት ድሆች የሚረዱበት፣ ስራ ያጡ ወጣቶች ስራ የሚይዙበት፣ ለሌሎች አድባራት ምሳሌ አርአያ እንዲሆን ፈቃድ ይሁንልን። የመልአኩ የቅዱስ ገብርኤል እና የቅዱስ ሚካኤል የቅዱስ ገብርኤል የእናታችን የቅድስተ ቅዱሳን የድንግል ማርያም ረድኤት በረከት ይደርብን። ጅምሩን እንደው ተፈጽሞ ሪባን እንድንቆርጥ የእግዚአብሔር ፈቃድ ይሆንልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን
ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ በደልን የሚደመስስ ለአባቶቻችን ለሐዋርያት ስልጣንን የሰጣቸው በንጹሕ ደሙ የዓለምን ኃጢአት ያስተሰረየ ወንድሞች ዲያቆናት፣ አባቶች ካህናት፣ እዚህ ከእኛ ጋራ በአካል በመንፈስ ያላችሁ ሴቶችም ወንዶችም የክርስቲያን ወገኖች ሁሉ ከልጅነት እስከ እውቀት የሰራችሁትን ኃጢአት እግዚአብሔር አምላክ ይቅር ይበላችሁ። እኔንም እናንተንም ለመንግሥተ ሰማያት የበቃንና የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ እንተ እግዝእትነ ማርያም መሐረነ ክርስቶስ ስናውቅ በድፍረት ሳናውቅ በስህተት በማሰብ በመናገር በስውር በግልጽ በሠራነው ኃጢአት እኔንም እናንተንም ማይሠራ ኃጢአት እግዚአብሔር ይሰራል። የብፁዓን አባቶቻችን ጸሎትና ቡራኬ ይደረግልን። እግዚአብሔር ከሁላችን ጋር ይሁን። ይህ ለዚህ ዕለትና ሰዓት ያደረሰን የአባቶቻችን አምላክ እግዚአብሔር ክብርና ምስጋና ለስሙ ይሁን። እንዲህ ብፁዓን አባቶቻችንን ክብር እንሸኛለን ማለት ነው። Hello.